እጁ ላይ ገብተዋል፣ ሉል እጅ ላይ ገብተዋል። ሁለተኛ ደግሞ ከኤልሳ ጋር የተያያዘ ነገር እንደሆነ ያው ሁላችንም ተጠራጥረናል። ምክንያቱም አቤል በመጨረሻ ቪዲዮውን በኤልሳ በኩልም ብዙ ዛቻና ማስፈራሪያ ይደርስብኝ ነበረ። ስለዚህ ይሄ ነገር ከእሷ ጋር ሆነ ብሎ የተቀናጀ ነገር ሊሆን ይችላል። ሰራተኛዬ ደግሞ ብር ተከፍለዋት ነው እንጂ በዚህ ልክ እኔን አሳልፋ አሰጠኝ ነበረ። ምክንያቱም ቤቱ በብዙ ነገር የሚጠበቅ ቤት ነው። አቤል ሰራተኛ አስፈልጎት አይደለም። እናት አለችው፣ ምግብ ሊበላ እኮ እናት ጋር መሄድ ይችላል። ልብስም ማሳጠብ ይችላል እኮ በወር አንዴ መታ ማሳጠብ ይችላል። ግን ሰራተኛው አሳዘነችው እና ከነ ልጁ አሳዝናው ቤት ባስገባበት ነው መጨረሻ በዚህ ጉዳይ ላይ እንዲጨነቅና በዚህ ጉዳይ ላይ ደግሞ ጠለቅ ብሎ እንዲገባና ወንጀለኛ እንዲሆን ያደረገችው። ያ ምንድነው? የራሴ ባላት ልደግፍሽ ባላት ካለችበት ባነሳት ጎዳና በወደቀችበት ከነ ልጁ ባነሳበት ነው ዛሬ እሱ ላይ ቁማ የመሰከረችው። ያ ነገር ሁሉ ነገር ሊኖር ይችላል። በነገራችን ላይ ዘበኛው ብዙ ሚስጥሮች ነው ያወጣው። ብዙ ነገር ተናግረዋል። ያው ከካሜራ ጀርባም በካሜራ ፊትም ተናግረዋል። ብዙ ነገራቶችን እዚህ ካሜራ ላይ መናገር ማልፈልጋቸው ነገራቶችን አሉ። እነዛ ነገሮችን ደግሞ ካሜራ ከዘጋ በኋላ ሁሉ ነገር ያንዳንዱ እነግርሃለሁ ብሎት ነበረ። በእርግጥ ትንሽ ነገር ሊያውቀው ሊኖር ይችላል። ምክንያቱም እዛ ጋር ዘበኛ ነው፣ ማን ገብቶ ማን እንደሚወጣ ስለሚያውቅ ሁሉ ነገር ያውቃል። ግን ይሄ ነገር የሆነ ሆነ ብሎ የተቀናበረ ነገር እንደሆነ በደንብ ያስታውቃል። ለምን ይሄ ጉዳይ የአቤል እንዲወጥቅና አቤል ስራው በስነሳት እንዳይሰራ እንዲታገት እስር ቤት እንዲበሰብስ የሚፈልጉ ብዙ ጠላቶችን አሉ። እናቱም እኮ ብላለች፣ አቤል አይሰክርም፣ አይጠጣም፣ ያልሆነ ነገሮችን አይጠቀምም። እንኳን ለባብሳ እንኳን መታ አግባኝ ብትለውን ልጄ በዚህ ልክ የሚሳሰት ልጅ አይደለም። ሆነ ብሎ ከስራው ላይ እንዲፈናቀል ስራውን እንዳይሰራ የሚደረግ ስራ ነው። በዚህ ስራ ላይ ብዙ ጊዜ አቁም ብዬ ለምኘዋለሁ፣ እምቢ ብሎኝ ነው። ይሄን አሁን ዛሬ የህይወቱ አስጊ ሆኖ እንዲታሰር የሚያደርገው የገዛ ወዳጆችና የገዛ ጓደኞቹ ናቸው ብላ ነው የተናገረችው። በእርግጥ ሊሆን ይችላል። ሀታ እዛ ቀን አንድ ላይ አከበርን፣ አንድ ላይ የሆነ ዝግጅት ነበረ፣ እዛ ተሰባስበናል ያላቸው ጓደኞችን እኔ እጠራጥራቸዋለሁ። ለምን አቤል ሲወጣ ጊዜ የአቤል ጓደኛና የአቤል የጓደኛው ፍቅረኛ ለምን ተከታትለውት ወጡ? ይሄ ነገር በዙሪያው ያሉ ጓደኞችን ሊያውቁ ይችላሉ። ሆነ ብሎ አቤል ለመጣል ነው የተነሱት። ነገር ግን አቤል ሊታሰር ይችላል። ቢታሰር ወይ ለ15 ቀን ነው ወይ ለወር ነው። ግፋ ቢል ለ15 ቀን ነው። የአቤል ጓደኞችን ነገ ተዋርደው እነሱ በተራቸው እስር ቤት ይበሰብሳሉ እንጂ አቤል መቼም እስር ቤት አይገባም። አቤል የህዝብ ልጅ ነው። አቤል የተበደለ ሰው ችግር የሚፈታ የእናቶች እንባ የሚያብስ የአባቶች እንባ የሚያብስ ጀግና ጋዜጠኛ ነው። ለሱ ለሚበቁ ብዙ ጀግና ጋዜጠኞች አሉ። በነገራችን ላይ ሉል የጠፋው በሱ ምክንያት ነው። የሱ ኬዝ በጣም በደንብ ያጣራ ነው። ለምን አቤል በዋስ ነው የተፈታው። ዋሱ ደግሞ ያዋስ ሲፈታ ጊዜ ደግሞ ለ2 ቀን ብቻ ነው ጊዜ የተሰጠው። በ2 ቀን ውስጥ መረጃ ሰብስበህ አምጣ ነው። ንጹህነት የሚያረጋግጥ መረጃና ምስክሮች ይዘህና ነው። ምክንያቱም አንድ የቤት ሬሳ ተገኝተዋል፣ አስክሬን ተገኝተዋል። ሁለተኛ ደግሞ ብርጭቆ ላይ አሻራ ስለተገኘብህ ይሄ ነገር ግዴታ በቤት ህግ ውስጥ ስለተገኘ አንተ ተጠርጣሪ ትሆናለህ። ኦፍኮርስ ተጠርጣሪ ሊሆን ይችላል። ሀታ በብርጭቆ ላይ የእጁ አሻራ ባይገኝም ተጠርጣሪ ሊሆን ይችላል። ለምን? ቤት ውስጥ ነው። ነገር ግን ካሜራው ለምን ጠፋ ነው? ባለቤቱ ካላጠፋው አቤል ካሜራ አንድ ቀን አጥፍቼ አላቅም አለ። አንድ ቀን እኔ ፖሊሶችን ወዲያውኑ ደውዬላቸው ቶሎ ብላችሁ ድረሱ፣ ቤቴ ውስጥ አደጋ ተፈጥረዋል፣ ቤቴ ውስጥ ችግር ተፈጥረዋል ብዬ ፖሊሶች የህግ አካላት ደውዬ ሳስመጣ እኔ እንኳን ካሜራ ፈትቼ አላየሁም ነው ያለው። ለምን? ይሄ ነገር ቤቴ ነገር ተፈጠረ
እኔ ተጠያቂ እንደመሆን ስላወኩኝ ካሜራ ራሳቸው ፈቶ ያያሉ፣ ራሳቸው ቪዲዮ ከፍቶ ያያሉ በማለት ነው እኔ ካሜራ ሳልከፍት ፖሊሶች የጠራሁኝ የነበረው። ግን ፖሊሶቹ ከመጡ በኋላ ካሜራው እያንዳንዱ ሲፈቱ ምንም አይነት ነገር እንዳይገኝ ምንም ነገር እንዳይገኝ ሆኖ ካሜራው ያበላሹት። ስለዚህ ካሜራው ሲያበላሹት ሰራተኛዋ ታውቃለች፣ በደንብ ጠንቅቃ ነው የምታውቀው በደንብ። ቤት ውስጥ ደግሞ ማንም አይገባም ተባለ፣ ማንም ሰው። ስለዚህ አሁን ሉል የጠፋበት አንድ ከሰራተኛዋ ጋር መረጃ ለመሰብሰብ ነው። ሁለተኛ ደግሞ በዙሪያው ያሉ ሰዎችን ይሄ ድርጊት እንዲደረግ መቼም ብዙ ሆኖ ነው ያቀዱት ነገር ነው፣ ሆነ ብሎ የተቀናበረ ነገር ስለሆነ ያ ነገር ለማጣራት ነው። ሉልማ አቤልማ የመጨረሻ ቪዲዮ ነው የሰራው። እኔ ካሁን በኋላ ቪዲዮ አልሰራም፣ ይሄ ቪዲዮ የመጨረሻ ቪዲዮ ነው። የጓደኛዬ ወንድም ይመጣል፣ ያለው ነገር ፊት ለፊት እናወራለን። ስለዚህ ከዛሬ ጀምሮ እኔ ቪዲዮ አልሰራም፣ ምክንያቱም ጊዜም የለኝም ብሎ ተናግሮ ነበር። ሉሊን የጠፋበት ምክንያት ደግሞ ያ ነገር ለማጣራት ነው። በሰራተኛዋ፣ በዘበኛው፣ በሰፈር ሰው ሉል ታውቃላችሁ፣ ከስር ስር ሂዶ ነው እያንዳንዱ ነገር አጣርቶ ነው በአንድ መረጃ ይዞ የሚመጣው። ቤልሳ በኩል ያለው ነገር ቤልሳ በኩል ከአቤል ጋር የሚያገናኘው ነገር ምንድን ነው? ለምን ቤልሳ በኩል አቤል ማስፈራሪያ ትልክበታለች? ለምን ማስፈራሪያ ዛቻ ይልክበታል? ምን አደረገ? እሷ በጠፋ ሰዓት አቤል ምን ያክል እንደተጨነቀ ነው፣ ምን ያክል እንዳለቀሰ ሁላችንም እናውቃለን። አቤል በትንሹም በትልቁም የሚጨናነቅ ልጅ ነው። ለሁሉም ከጎን የሚሆን ልጅ ነው። ቴዲም ታሞ እኮ ከጎን ሆኖ ቪዲዮ ቢሰራ ነበረ። ኤልሳ ጠፍታም እንኳን አንተ ቁጭ በልና እኛ እንስራ ብሎት ነበር። ሉል በጠፋ ሰዓት አቤልም እንደዛ። ሁለተኛ ዋሴ በሞተ ሰዓት አቤልም እንደዛ። ያ ነገር ለምን ተገኘ? ለምን አገዙ ማለት ነው። ዛሬ ኤልሳ ከአቶ ኤፍሬም ሆና የሉል ጓደኞች ትናንት ታውቃቸዋለች፣ ከነሱ ጋር በልታለች፣ ጠጥታለች። ግን ዛሬ ኤልሳ መልሳ በእነሱ ላይ ጠላት የሆነችው ለምን? ግን ኤልሳ ለምን እንደ ህግ አሳልፎ እንዳልሰጡ እኔ አላውቅም። ስለዚህ ወይ ጉዳይ የአቤል ጉዳይ ላይ የኤልሳ እጅ ሊኖርበት ይችላል። በዚህ ጉዳይ ላይ ደግሞ ሉል በደንብ ያጣራ ነው። በሷ በኩል፣ በሰራተኛው በኩል፣ በጓደኞቹ በኩል በየቦታው ሂዶ ስለሚያጣራ ነው ሉል የጠፋው ቪዲዮ ያልሰራው። ለምን ሉል በአቤል ጉዳይ ላይ በደንብ አጣርቼ የደረስኩባቸው ማስረጃዎች አሉ። ብዙ ሚስጥሮች እጅ ላይ ገብተዋል፣ ብዙ መረጃዎችን እጅ ላይ ገብተዋል። አሁንም ገና የሆነ የምጠይቃቸውና መሰባሰባቸው ነገራቶችን ስላሉ እነዛ ነገሮችን አሰባስቤ መጥቼ እያንዳንዱ ነገር ከነ መረጃና ከነ ማስረጃ እነግራቸዋለሁ። ጠብቁ። የአቤል ጉዳይ እኔ ነኝ ጨርሰዋለሁ ብሎ ነበር። አሁንም እንደሚጨርሰው እርግጠኛ ነኝ። እንደሚጨርሰው አቤልን ነፃ እንደሚያወጣው እርግጠኛ ነኝ። ሉል ብቻ ይበቃቸዋል። ሉል ማናቸውም ሳይሄዱ የአቤል ጉዳይ ሉል እንደሚጨርሰው 100% እርግጠኛ ነኝ። በዚህ በጓደኛው ፍቅረኛ ላይ ሙሉ በሙሉ የጓደኛዎቹ እጅ አለበት። አቤል ለመጣል ስለፈለጉ ነው። ለምን ተሻለን? ለምን ምን አሉት? እንደ ድሮ ከኛ ጋር ታሳልፍም 20 ደቂቃ 10 ደቂቃ ተመተህ ነው ወደ አሁኑ የምትሄደው። ጸባይ ተቀይረዋል። ድሮ የምንጫወተው የምናሳልፈው ምንለውን እኮ በአሁን ሰዓት አንተ ጋር አሁን የለም። ለምን ያ ነገር ሊፈጠር ቻለ? ያ ነገር አንተ እንድንጠረጥርህ ነው ያደረገን እንዴ። በአሁን ሰዓት እኮ ቢዚ እኮ ነው፣ ስራ ይሰራል። ከመቀመጥ ከመጠጣት ከመቃም ጥቅሙ ምንድን ነው? አንድ የወደቀ አዛውንት ቢያነሳ፣ አንድ የወደቀ የተቸገረች እናት፣ አንድ የወደቁ ንብረታቸው የተዘረፉ አባት፣ ንብረታቸው የተዘረፉ እናት ቢያነሳ እኮ ምን ያክል ደስተኛ ነው የሚሆነው? እዛ ጋር ከእናንተ ቁጭ ብሎ መጠጣት። ሴት ሆና እኮ ነው እንዴት እንዲህ ነገር ታደርጋለህ? ከኛ ተለይተሃል፣ ድሮ አቤል አይደለህም፣ ተቀይረሃል ምናምን። እሱ ግን እናንተ ብታውቁ ኖሮ እሱም ብሏል እኮ እናንተ ብታውቁልኝ ኖሮ ለእናንተ ምን ያክል ክብርና ውዴታ ስላለኝ እኮ ነው ስራዬን አቁሜ ሁሉ ነገር ትቼ ስልኬን እንኳን ተደውሎ እንዳይረበሸኝ ብዬ እናንተ ጋር ስመጣ ስልኬ ሙሉ በሙሉ ስዊች ኦፍ አድርጌ ነው ከእናንተ ጋር ማሳለፍ ጊዜ ማሳለፈው። ያለኝ ሰዓት አበቃቅቼ ለ30 ደቂቃ ቢሆን ለ1 ሰዓት የሆነ ከእናንተ ጋር ሰልፍ። ያ እናንተ ጓደኞች ስለሆናችሁ ላለማስከፋት ብዬ ነው ያ ሁሉ ባለኝ በትንሽ ሰዓት አብቃቅቼ
የተጨናነኩኝ እናንተ ጋር መጥቼ ማሳልፈው እንዳይከፋችሁ ብዬ ነው ሲላት ጊዜ አይ እንደ ድሮ አቤል አይደለህም፣ ተቀይረሃን፣ ድሮ ከኛ ጋር ብዙ ነገር ታሳልፍ ነበር። ሁለተኛ ጓደኛችን አብረው አደጋችን ከኛ ብዙ ነገር የምታሳልፍ ጓደኛችን ናት። አስክሬኗን አንተ ቤት የተገኘው ሁለተኛ የጓደኛችን ፍቅረኛ ናት። ስለዚህ እንዴት አንተ ቤት ሊገኝ ቻለ? ግድ በቃ በእኛ ቦታ ሆነ ህያው መጠርጠር ያለብን አንተ ነህ። ለምን የድሮ አቤል አይደለህም፣ አሁን ተቀይረሃል። ሰው ለምን ሰራህ ተብሎ ይጠረጠራል። ለምን ለውጥ አሳየህ? ለምን ከኛ ጋር ቁጭ ብለህ አልጠጣህም? ለምን ከኛ ጋር ቁጭ ብለህ አልጨፈርክም? ለኛ ከምን ቁጭ ብለህ ከኛ ጋር አልቃምክም ይባላል አይባልም። አንድ ሰው ስራ የሚሰራ ከሆነ ማጠናከር። እውነት እናንተ የእሱ ወዳጆች ከሆናችሁ፣ እውነት የእሱ የምትወዱት ከሆነ እኮ እናንተ እሱ ማጠናከር ነው የነበረባችሁ። አንቺ ግን ዛሬ ለምን ከኛ ራቅህ? ለምን ከኛ ጋር አላሳለፍክም? ለምን ከኛ ጋር አልጨፈርክም? ለምን ሄድ ከኛ ጋር እንደዛ ይሆን አይባልም እኮ። አንድ ወጣት ጠንክሮ አገሩን የሚመራ ከሆነ አገሩ የተበደሉ ሰዎችን፣ አዛውንቶች፣ እናቶች፣ አባቶች፣ ብዙ ወጣቶችን ያ ሰው የሚረዳ ከሆነ መደገፍ ነው ያለባችሁ። ግን እናንተ ከእናንተ ጋር ቁጭ ብሎ ያዙኝ ሊቀቁኝ ብሎ ስላላለ ጠረጠራችሁት። ያንተ እጅ አለበት አላችሁት። ነገ እውነቱ ሲወጣ፣ ምክንያቱም አቤል ይሄ ነገር እንደማያደርግ ሁላችንም እናውቃለን። ንጹህ እንደሆነ ሁላችን እንኳን ከእናንተ ጋር በልቶ ጠጥቶ አንድ ላይ ኖራችሁ አንድ ላይ አድጋችሁ እናንተ ተውትና እኛ በሚዲያ የምናውቀው እኛ እንኳን አቤል ይሄ ነገር እንደማያደርግ እጁ እንደማያስገባ ሙሉ በሙሉ እርግጠኛ ነን። ለምን? አቤል ንጹህ ልጅ ስለሆነ ወንጀልን ስለሚጠየፍ ወንጀል የሚሰሩ ሰዎች አሳዶ ስለሚይዝ ይሄ ነገር አያደርግም። እናቱም ጨርሰዋለች። ልጅን በምንም ተአምር እንደዚህ ነገር አያደርግም ብላለች። ግን አንቺ እንደማያውቀው ሰው አንተን ነው የምንጠረጥረው፣ በእኛ ቦታ በሆነ ህየው ለምን ብቻ የራስን ሀሳብ ትገልጻለህ ያልሹ ልጅ ነገ እውነቱ ሲወጣ ጊዜ አንገትሽ ምደፊበትና እግሩ ስር ተደፍተሽ ይቅርታ የምትጠይቁ ጊዜ ቅርብ ይመጣል። ለማንኛውም አቤል ባለህበት ፈጣሪ ይጠብቅህ። እውነቱ ወጥቶ ደስተኛ የምትሆንበት የሚወዱ ቤተሰቦችን፣ የተጨናነቁ ቤተሰቦችን ደግሞ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። ደግሞ ሁላችሁም ለአቤል ዱዓና ጸሎት አርጉለት። በቅርቡ እውነቱ ወጥቶ እውነቱ ሰምተን ሁላችንም ደስተኛ ሆነን እናቱም ደስተኛ ሆና አቤልም ደስተኛ ሆኖ ስራው እንደሚሰራ እርግጠኛ ነኝ። ያው ስራው እንዳይሰራ ነው ይሄ ነገር የሚያደርጉ ጠላቶች ናቸው ይሄ ነገር የሚያደርጉት። ስለዚህ መቼም የጠላቶች ቦታ አይሰጣቸውም። እሱ ንጹህ ሰው ነው እናውቃለን ሁላችንም። ጉዳዩ በቅርብ ሉልን ጨርሶ በአዲስ ነገር ጠብቆላቸዋለሁ። ውድ ቤተሰቦች ሁላችሁም ደስተኛ እንደምትሆኑ እርግጠኛ ነኝ። ሁላችንም ደስተኛ እንሆናለን። በአቤል ማናችንም አንደራደርም። በአቤል ሁላችንም ንጹህ መሆኑ እናምናለን። በሚዲያ ብናቀውም ምክንያቱም የስራ ስራዎችን እያንዳንዱ ጠንቅቀን ስለምናቅ ጀግና ስለሆነ መጥፎ ነገሮችን እንደዚህ ወንጀል የሆኑ ነገሮችን እንደማይደፋፈር በደንብ ጠንቅቀን ስለምናቅ አቤልን በጥሩ ነገር ነው የምንጠብቀው እንጂ በመጥፎ ነገር አንጠብቀውም። በዚህ ጉዳይ ላይ ማናችንም አቤል አንጠረጥረውም። ኢብላኝ ለእናንተ እንጂ እናንተ ከእሱ ጋር በልታችሁ የጠጣችሁ የጠረጠራችሁ እናንተ የምታፍሩበት ጊዜ ቅርብ እንደሚሆን ኢብላኝ ለእናንተ እንጂ እኛማ እንደማያደርገው ሙሉ በሙሉ እርግጠኛ ስለሆን አቤልን በጥሩ ነገር ነው የምንጠብቀው። ግን እውነቱ ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። አሁንም ቢሆን ሁላችንም በድዋና በጸሎት ማገዝ አለብን። ነፃ ሆኖ ወጥቶ ጠላቶቹ የሚያፍሩበት ቀን፣ ጓደኞቹ አንገታቸው የሚደፉበት ቀን ቅርብ ያድርግልን። ያው የሞተችዋ ልጅ ቤተሰቦቿን መጽናናት ይስጣቸው። ምንም ማድረግ አይቻልም። ሁሉ ፈጣሪ የቀደረው ነው፣ አላህ የቀደረው ነው የሚሆነው። አቤል በሌለበት ስለተጠረጠረ ነው እኔ በጣም አቤልን ያሳዘነኝ፣ የአቤልም እናት ያሳዘነችኝ እና ለማንኛውም ወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።